አለይኩም ወራህመቱላሂ ወበረካቱሁ ድና የተከበራችሁ ውድ ቻናሌ ቤተሰቦች እንዴት ናችሁ? እኔ ሰላም ነኝ አልሐምዱሊላህ። በያላችሁበት ያላ ሰላም ዝነት አይለያችሁ፣ እንዲሁም አላህ ሀገራችንን ሰላም ያደርግልን እያልኩኝ እንግዲህ ዛሬ ከቃ ወጣ ያለ ነገር ነው ማሳያችሁ። እሱ ምንድነው ጁብና ሙዘሊላ ወይም ቺዝ ቤታችን እንዴት እንደምንሰራ ነው ማሳያችሁ። እኔ በነገራችን ላይ ሱፐር ማርኬት ፈልጌ ያገኘሁት ያው እቤት ውስጥ የሚሰራ ነው። ከቆየ ስለሚሸት በጣም ነው የሚያስጠላው። እዚህ ኮምቦልቻ የሚገኘው ያው እቤት ውስጥ እንደዚሁኛ እንደምናዘጋጀው ስለሆነ ለምን አላሳያችሁም? እኔ ለራሴ ፒዛ ከበላ በጣም ቆይቻለሁና ለምን አላሳያችሁም ብዬ ነው። እዚህ ጋር 2 ሊትር የላም ወተት ነው የገዛሁት። 2 ሊትር በነገራችን ላይ ወተቱ ብዙም ላይ ወጣው ይችላል ውሃ ስለሚጨምሩ ማለት ነው ወተቱ ላይ እና ጨለማ ነው ደግሞ ማብራት የለም። ልሰራ ሳስብ ማብራቱ ሄደ ማለት ነው። እና እዚህ ጋር 2 ሊትር ወተቴን እጨምራለሁ። የሚያስፈልገን ወተትና ጨው፣ እዚህ ጋር አቼቶ ወይም ኸል አብያጥ ነው ያለኝ ኸል ማለት ነው። ሎሚ 1 ሎሚ ነው የምጠቀመው። ከዛ ብረት ድስት በቃ ብረት ድስት ሰፋያ እነዚህን አድርገን ቺዝ በቤታችን ነው የምንሰራው ማለት ነው። ዛሬ ይሄንን ምን አደርጋለሁ? ከሰል አያይዣለሁ ውጭ ላይ ከሰል ላይ ጥደዋለሁ ማለት ነው። እሳቱ ለሰስ ያለ ላይ ከዛ አሰራሩን አሳያችኋለሁ ማለት ነው። ከዛ እሳቱ ለሰስ ያለ ከሰል ላይ ነው እንደዚህ አድርጌ ጣድኩት እኔ ማለት ነው። እንደምታዩት እንግዲህ ወተታችን ሞቅ ሲል ነው ኸልና ሎሚ ምናምን የምንጨምረው። እንደዚህ ለብ እያለ ነው አሁን ማለት ነው። ትንሽ ጨስ ሲል ትንሽ ከዛ ኸላችንን ጠብ እያደረግን እናማስላለን ማለት ነው። እዚህ ጋር የምጠቀመው 1 ሻይ ብርጭቆ ኸል ነው። የሻይ ብርጭቆ እንደምታዩት ነው። ኸል አብያጡም ይሄንን ይመስላል። ሎሚም እዚህ ጋር 1 ሎሚ አጠለዋለሁ ማለት ነው። ከዛ ሀባይብ ወተታችን እንደዚህ ሞቅ ማለት ጀምሯል። ከዛ ምን እናደርጋለን መሰላችሁ? እንደዚህ ያማሰልን ትንሽ ጠብ እናደርጋለን። ሁሉንም አንድ ላይ አንጨምርም። ያው እንግዲህ ይሄንን ትንሽ ጠብ እያደረግን እናማስላለን። በነገራችን ላይ ያው የኢትዮጵያ ወተት የሚሸጠው ውሃ ሳይጨምሩ አይሸጡም። ንጹህ ወተት የሚሸጡት እንደው ከስንት አንድ ነውና እንትን ሊሆን ይችላል ማለት ሊያንሳችሁ ይችላል። እናንተ በርከት አድርጋችሁ መስራት ትችላላችሁ። ውሃው ማነው ወተቱን ማለት ነው። አያችሁት እየተያያዘ ነው። የኔ ጠብ እያረኩኝ ጨምራለሁ ማለት ነው። ያው የተጠቀምኩት 1 ሻይ ማንኪያ ማነው 1 ሻይ ብርጭቆ አቼቶ ወይም የዚህ ሀገር ቬኒጋር ነው የሚለው ጽሁፉ እዚህ ጋር እንደምታዩት ኸል ነው። እንግዲህ በአረበኛ ሲሆን ደግሞ ያው በየሀገራችን ይለያያል። ወዲ የሚመረተው ሀገር ውስጥ ባይሆንም ይሄ ሲመጣ ይለያያል መሰለኝ አላውቅም። ቬኒጋር ነው የሚለው እዚህ ጋር ጽሁፉ ማለት ነው። እና ይሄንን ታማስላላችሁ። አያችሁት ይሄን እየወጣልኝ ነው። ታማስላላችሁ ከዛ ሀባይብ እንደዚህ ጥልል ብሏል። አያችሁት ይሄን እንደዚህ ሆኖ ወጥቶልኛል። ምን አረጋለሁ? ሎሚን ጨምቄዋለሁ በሰፋያ ወይም በማጥለያ አጠልና ጨምረዋለሁ እዚህ ጋር። ከዛ ይሄንን መጭመቅ ነው ማለት ነው በሰፋያ ሎሚ ትንሽ ማጥለያ ሁሉንም ከማነካካ ብዬ ነው በነገራችን ላይ። ከዛ እንደዚህ የሆነውን ሰፋያ ላይ አረጋለሁ ማለት ነው። በጣም ነው የሚያምረው ማሻአላ ተባረከ ረህማን። አያችሁት አባይ በዚህ ወስደን እዚህ ሰፋያው ላይ በጣም እንዳይቀልጥብን መሞቅ የለበትም በጣም ማለት ነው። እንደዚህ አድርገን አያችሁታ የወጣው ይሄ ብቻ ነው። በነገራችን ላይ 2 ሊትር ወተት ነው። ወተቱ ንጹህ ቢሆን በደንብ ይወጣዋል። ይሄንን ውሃውን በደንብ እንጨምቀዋለን። በጨርቅም ቢሆን መጭመቅ ይቻላል። እኔ በሰፋያ ነው ማለት ነው የምጨምቀው።
አያችሁት? ውሃ በደንብ መውጣት አለበት። እንደዚህ ውሃው በደንብ ጭምቅ አድርጋችሁ ካወጣችሁ በኋላ በቀዝቃዛ ውሃ ላይ ታረጉታላችሁ። ከዛ ቀዝቃዛ ውሃ ላይ አድርጌ ደግሞ ላሳያችሁ። እዚህ ጋር እንግዲህ ከፍሪጅ ወጣ ውሃ አለኝ፣ እሱ ላይ ነው ማረገው። ከዛ ሀባይብ እንትን እንዲልልኝ ወተቱ እንዲወጣ ማለት ነው። በደንብ እንደምታዩት በደንብ ውጥት ማለት አለበት፣ ወተቱ መኖር የለበትም። ከዛ ሀባይብ ይሄንን የመሰለች ዞኖልኛል እንደምታዩት ይሄንን የሚያክል ማለት ነው። ከዛ እዚህ ጋር ያጠነፈፍነው ላይ ጨው አድርግና መልሼ እጥደዋለሁ። ጣዕሙ ቆንጆ እንዲሆን ጨው አድርጌ እጥደውና እንደገና አበስለዋለሁ። ይሄ መብሰል አለበት በነገራችን ላይ። ከዛ ጨው ልጨምርበት እዚህ ጋር። ከዛ ሀባይቤ ጨው ይሄንን ነው የምጠቀመው። የሚበዛ ይመስላችኋል ግን አይበዛም። ከዛ ሳቱ ላይ መልሰን እንጥደዋለን ማለት ነው። እንደዚህ እናማስልና ጨውን ካቀላቀልን በኋላ ቺዛችንን እንጨምራለን ማለት ነው። ከዛ አሁንም ታወጡና እንደዚህ መጭመቅ ነው፣ ውሃው እንዲወጣላችሁ ማለት ነው። እየበሰለ እየተያያዘ ውሃው እንዲወጣላችሁ መጭመቅ፣ ተደጋጋሚ 3-4 ጊዜ ማለት ነው ትጨምቃላችሁ። ሀባይብ እንደዚህ ሆኗል ማለት ነው። ደረቅ ቀዝቀዝ ሲል ይሄንን ፕላስቲክ ላይ አርጌ ፍሬዘር አስገባዋለሁኝ። እኔ ደሴ ሊሄድ ነው፣ እስከምመለስ እንትን ይላል ማለት ነው። ይያያዛል፣ ይቀዘቅዛል። ከዛ እንዴት እንደሚሆን አሳያችኋለሁ ማለት ነው። ከደሴ ስመለስ አሁን 10 ሰዓት አካባቢ ነው ኢንሻአላህ ማለት ነው። በቤታችን በቀላሉ እንደዚህ አድርጋችሁ መስራት ቀላል ነው። ቺዝ አያችሁት እንዴት እንደሚያምር ማሻአላህ፣ በጣም ቆንጆ ነው የሆነልኝ። እኔ ቀላልም ነው፣ በትንሽ ብርም ነው የምትሰሩት። ግዴታ ምግብ ቤት ሄዳችሁ ፒዛ መግዛት አይጠበቅባችሁም። ቤታችሁም እንደዚህ ለቤተሰብ ሰርታችሁ ማብላትም ትችላላችሁ ማለት ነው። ማሻአላህ እንግዲህ ከተያያዘ በኋላ ማለት ነው። እኔ ጆንቲ ያለበስኩት ያው ጆንቲ የለኝምና ነው። አያችሁት እንዴት እንደሆነ። ከዛ ፍሬዘር ቆይቶ ደግሞ እንዴት እንደሚሆን አሳያችኋለሁ ማለት ነው። አያችሁት ማሻአላህ። ከዛ ፈቅፍቄ ምናምን አሳያችኋለሁ። ማሻአላህ ነው ሀባይብ። እንደዚህ ሆኖ ወጥቶልኛል። እኔ ቆራርጬ እየፈቀፈቅኩት ነው ማለት ነው። በጣም ቆንጆ ሆኖ ነው የወጣልኝ። እንግዲህ በቤታችሁ ያሳዩዋችሁ ኸሏም 50 ብር ናት። ሎሚም ከቤት አይጠፋም። ወተትም በሊትር 2 ሊትር 140 ብር ነው የገዛሁት። 70 ብር 1 ሊትር ማለት ነው። እና እንደዚህ አድርጋችሁ በቤታችሁ መጠቀም ትችላላችሁ ለማለት ያክል ነው። ማሻአላህ ሆኖ ነው የወጣልኝ። እኔ አያችሁት ጆብና ሞዘሪላ በቃ ማሻአላህ ተባረከ ረህማን። ሁሉንም ይፈቅፍቅና ተመልሼ አሳያችኋለሁ ማለት ነው። እንግዲህ ሀባይብ ፈቅፍቄ ማለት ነው። አያችሁት በረጃጅሙም ሆነ ባላጭሩ ማድረግ ትችላላችሁ። እንደነገርኳችሁ ጆንቲ እኔ ያለበስኩት ስለሌለኝ ነው። እና እንደዚህ ከዚህ ያኔ ብዙ ሲሆን ከፍ ያለ ይሆናል። ተፈቀፍቁት በቁመቱ እንደዚህ በትልቁ ረጃጅም ይወጣላችኋል። እኔ ከዚህ የበለጠ አያችሁት የኔን ማሻአላህ ተባረከ ረህማን ነው። ይሄን የመሰለ ቺዝ እኔ በቤት ያዘጋጅቻለሁ። እናንተ ከወደዳችሁት መስራት ትችላላችሁ። በነገራችን ላይ ኢትዮጵያ ስትመጡ ብዙ ነገሮች የማናገኛቸው የሚመስለን ነገሮች አሉ፣ ግን ብዙ ነገር ማግኘት እንችላለን ማለት ነው። እንደዚህ በቤታችን መስራት እንችላለን። ገጠር ለምን ገጠር አንሆንም? ገጠር ቢሆን ራሱ ያው ቀዝቃዛ ውሃ ላይ እንደዚህ አቆይታችሁ በሽራችሁ መጠቀም ትችላላችሁ። በመክተፍም ሊሆን ይችላል በቀጫጭኑ። እና ኑሮን ቀለል አድርገው ከያዙት ቀላል ነው፣ ታከብዱትም ይከብዳል ማለት ነው። እኔ ፒዛ ቤት ውስጥ ሰርቼ አላውቅም። ለመጀመሪያ ጊዜ ልሰራ ነው እዚህ ሀገር ከመጣሁ። የፒዛ ግን ባለሙያ ነበርኩኝ። ያው አብራችሁኝ ይኖራችሁ ታውቃላችሁ። በጣም ነው የምወደው፣ በጣም ነው የምሰራው። ያኔ ብዙ ጊዜ ያሰሩኝ ነበር አረቦቹ ቤት እና
ሙዘሊላ እንደዚህ አድርገን አዘጋጅተናል እላችኋለሁ። ሀባይብ ከወደዳችሁት ላይክ ሼር ማድረጋችሁን አትርሱ። ሰላም ሁኑልኝ እና ደግሞ ፒዛውን ነገ ሰርቼ ወይም ሰሞኑን ሰርቼ አሳያችኋለሁ ደግሞ ማለት ነው። እንግዲህ እነ ዛህራ ይወዱታል አይወዱትም አላቅም። ፒዛ ቅቤ ስላለው ነው የምትለው ወዴ ቅቤ አይደለም ግን ኢንሻአላህ ፒዛውን ደግሞ ሰርቼ አሳያችኋለሁ እንዴት ቆንጆ እንደሆነ ሙዘሊላው ማለት ነው።